ይሞክር። ዋትስአፕ ግን ኤ ብቻ ለማለት 96 ካርዱ ብዙ አስወራኝ። ሳውዲ 96 87 09 1 እጣው ከደረሰኝ ሮጣብኝ። ኮሜንት ዋጋው ያው ነው፣ አልተቀየረም። 2000 ነው ከጀመረ ጀምሮ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን አመቱን ሙሉ 4 ዙር በየ3 ወሩ 4 ዙር በኢትዮጵያ 2000 ብር ብቻ ነው ዋጋው። መቼም አልጨመረም አይጨምርም። ስለዚህ በኢትዮጵያ 2000 ብር ሄዳችሁ ትኬቱን ቆረጡ። በአሁኑ ስንት ቤት ነው የሚለውን ሰክሰስ ሲያሳውቅ አሳውቃችኋለሁ። ሀቡ you have the sweetest heart ever you are happy for others thank you ማሪ አክስቴ ነው የሚለው ስምሽ። ቴንክ ዩ እናት ኦፍ ኮርስ በጣም ነው የተደሰትኩላቸው። እንዴት አልደሰትላቸው ደግሞ ከ9 ቤት 7ቱ አረብ ሀገር ነው የወጣው፣ 2ቱ ሳውዝ አፍሪካ። በጣም ነው ደስ አለኝ። ደግሞ ሞስት ኦፍ ዘ ታይም ሴቶች ነበር የሚደርሳቸው፣ በአሁኑ ወንዶችም ስለደረሳቸው ደስ ብሎኛል። ቦነስ የለም ውዶች፣ ቦነስ የለም ማሮች፣ የለም ቦነስ። አንዴ እየደወልን ነው ሳውዝ አፍሪካ ዳይሬክት ስፒከር አድርገው። እሺ ኤርትራዊ ሆኖ ለጓደኞቹ ኢትዮጵያውያን መቁረጥ ለሆኑ ኢትዮጵያዊ የሚገኙ መቁረጥ ይቻላል እንዴ? ይችላል። ኦፍ ኮርስ ይችላል። ኢትዮጵያውያን መቁረጥ ይችላል። መቼ ነው የሚጀምረው ምዝገባ? ከነገ ጀምሮ ማሪ። አሁን ሄደሽ ኦርደር ማድረግ ትችላለሽ። ሄደሽ እንትን ላይ ትገቢና እቤቴ ያለው የመጀመሪያው ቪዲዮ ላይ ትገቢና ፒን የተደረገው የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን 13 ከስተመር ሰርቪስ ቁጥሮች አሉ። ሄደሽ ኦርደር ማድረግ ትችላለሽ። ዋትስአፕ ላይ ሄደሽ በቁጥሮቹ ትኬት መቁረጥ ፈልጋለሁ ማለት ትችላለሽ። ምን የሳውዝ አፍሪካው ስዊች ዶፍ ነው። በቃ ታይ የሳውዝ አፍሪካው ሲደወልለት ስዊች ዶፍ ነው። ዋትስአፕ ግን ስለሚሰራ ባለው ሰዓት ይመልሳል። ስለዚህ አሁን ሰክሰስ እነዚህ ሰዎች እንኳን ደስ አላችሁ አላችኋል። ይበላችሁ የመጨረሻ ላይ ተመዘካለና እመጣለሁ። ሀቡ ከስዊዘርላንድ መቁረጥ ይቻላል። ከየትም ዓለም መቁረጥ ይቻላል። ከኢትዮጵያ ብቻ ነው የማይቻለው። እድሉ ለስደተኞች ስለሆነ ከኢትዮጵያ ብቻ ነው የሚቻለው። ከየትም ሀገር መቁረጥ ይቻላል። የት ነው የሚቆረጠው? የሚቆረጠው እኔ ቤት የመጀመሪያው ቪዲዮ ላይ ፒን የተደረገው ቪዲዮ ሄዳችሁ በተቀመጡት 13 ከስተመር ሰርቪስ ቁጥሮች ዋትስአፕ ላይ ሄዳችሁ ቲክቶክ ትኬት መቁረጥ ፈልጋለሁ ብላችሁ በቮይስ ወይም በጽሁፍ ትጠይቃላችሁ። ከዛ የሚላክላችሁን ከስተመር ሰርቪስ ቁጥር የሚላክላችሁ ባንክ አካውንት ሰክሰስ ፕላስ ካለ በዛ አካውንት ገንዘብ የአንዱ ትኬት ዋጋ በኢትዮጵያ 2000 ብር ብቻ ነው። አንዱ ከዩናይትድ አረብ ኤሚሬት ማናት? ሀቡ የልጆቹ እናት ማለት ነው። ጓደኛዬ በልጆቼ ስም ስለተቆረጠ ያንተ በራሴ ስም አድርግልኝ አለችኝ። በሱ እየተጨቃጨቅን ስለሆነ ነው የወጣሁት። ጉድ ስሙ ጋይስ፣ በልጆቼ ስም ስለተቆረጠ ቤቱን በራሴ ስም አድርግልኝ አለቻት ጓደኛዋ። እኔ እኮ ለምን ቂጧ አይቀመጥም እቺ ሴትዮ እላለሁ። አንደኛ ዕጣ ባለ 3 መኝታ ቤት የወጣላት ልጅ የልጆቹ እናት ማለት ነው። ጓደኛዬ የቆረጠችው በጓደኞቿ ልጆች ስም ነበር። ልጆቼ ስም ስለተቆረጠ ያንተ በራሴ ስም አድርግልኝ አለችኝ። በሱ እየተጨቃጨቅን ስለሆነ ነው የወጣሁት። ወይ ጉድ! እኔ ምን ፈርቼ ነበር መጀመሪያ። ጉልፍ ጓደኛ ስትሆኑ የምቆርጡበትን አስቡ። ሲጀመር ቤቱ ባለቤት የምትሆኑ ትኬቱ እጇ ላይ ያለው ሰው እሱም እኛ ምን አገባኝ? ትኬቱ የምናስረክበው ለቆረጠው አካል ነው፣ ገንዘቡን ላስገባው አካል ነው። ግን ስትቆርጡ እኔ ሀበሻ ሁኜ ሀቢባ ሆኖ ስሜ ክሪስቲና በምትባል ፈረንጅ እማደንቃት አርቲስት ወይ ዘፋኝ ስም ብቆርጥና እጣው ቢደርሰኝ ያቺን ዘፋኝ አፈላልጌ እሰጣታለሁ ቤቱን። ወይ ያቺ ዘፋኝ በስሜ ስለቆረጥሽ አምጪ ቤቱን ልትለኝ ነው? እሷ በጓደኛዋ ልጆች መንታ ናቸው። ሰልዋና አብዱል ጀዲድ ይባላሉ። በጓደኛዋ መንታ ልጆች ስም ትኬቱን ቆረጠች። ከዛ ደረሳት። ጓደኛዋ ደግሞ በልጆቼ ስም ስለሆነ ቆርጠሽ የደረሰሽ በእኔ ስም አድርጊው እያለቻት ነው። ከአሜሪካ ይቻላል፣ ከየትም ዓለም ይቻላል ማለት እና በዛ እየተጨቃጨቁ ስለሆነ ትደውላላት እየተጨቃጨቁ ስለነበረ ነው
ፈጣጣ ማየትሙ ተራይባልም አንቺ ማንም ሰው በስሜ ከቆረጠ ከፈለገ ይሰጠኛል። ራሱ ጊፍት ብሎ ከሰጠኝ ኦኬ ቴንክ ዩ ብዬ እቀበላለሁ እንጂ እኔ አፌን አውጥቼ በስሜ ስለቆረጥክ የደረሰ ከላምጣ አይባል። ለዚህ ነው በምታውቁት ሰው ስም አትቁረጡ። እሺ ቤቱን ለራሳችሁ የምትፈልጉት ሰው ከሆነ በምታውቁት ሰው። አሁን ለምሳሌ አንዳንድ ሰው በማርያም በገብርኤል በሚካኤል ምናምን ይቆርጣላ። ሲቆርጡ ገብርኤል አባቴ ምናምን እያሉ ይቆርጣሉ። ብዙ ትኬት አይቻለሁ እንደዛ ኦርደር ሲያደርጉና በሚካኤል ስለቆረጥሽ ለሚካኤል ስጩ፣ በገብርኤል ስለቆረጥሽ ለገብርኤል ስጩ ቤቱን ይባላል አይባልም። ስለዚህ ማለት ነው በጓደኛ ስም አትቁረጡ። እሺ ሲደርሳችሁ ጓደኛ በስሜ ስለቆረጣችሁ ታምጡ ልትላችሁ ትችላለች አይደለም። በጓደኛ በእህት በወንድም ራሱ እውነት ልትሰጡ ፈልጋችሁ ካልሆነ አትቁረጡ። በራሳችሁ ስም ቆረጡ ስትቆርጡ፣ ወይ ደግሞ እንደዚህ በመላእክት ስም ቆርጡ ስትቆርጡ ማንም እንዳይጨቃጨቃችሁ ማለት ነው። ይሄን ጓደኛው እየተጨቃጨቁ ነው። በእኔ ልጆች ስም ነው መሆን ያለበት እያለች በራሴ ስም በልጆቼ ነው የቆረጥሽው ለኔ ስጭኝ አስገባሽ። እሺ እኛማ መከራናታል ለራስሽ አድርጊ ብለን ገና ይሄ እኔ ግን አያችሁ ግን ቀድሜ እኮ ነው ፊልም ማደርገው የሆነ ነገር እኔ ቀድሜ እየመከርኳት አልነበር? ቀድሜ ነው ፊልም ማደርገው እኔ ደፋር ማሪ። አሁን ተጨቃጭቃችሁ ከጨረሳችሁ እና ይግቢ ለትውልደ ኢትዮጵያዊ ይቻላል። አሁን ለትውልደ ኢትዮጵያዊ ከሆናችሁ ኢትዮጵያ ተወልዳችሁ በኋላ ላይ ዜግነት ከቀየራችሁ ይቻላል። ትውልደ ኢትዮጵያዊ ማለት ኢትዮጵያ ውስጥ ተወልዶ ካደገ በኋላ የሌላ ሀገር ዜጋ የሆነ ማለት አይደል? ስለዚህ ትውልደ ኢትዮጵያዊ ከሆናችሁ ትችላላችሁ። ዋናው ብሩን የከፈለው ነው። 2000 ብርማ አሁንም ትከፍላለች እኮ ምን ሆነሽ ነው? ልክፈል ካለች 2000 ብሩን ከፍዬ ቤቱን ልሰደው ብትላት የቆረጥሽበትን 2000 ብር ከፍዬ የቆረጠችው እሷ ኦርደር ያደረገችው እሷ እንዴ? ይህ ፌር አይደለም። አስገባይና ንገሪያት እኮ ነው እያልኳት ነው። እኔ ግን እያችሁ ግን እንዴት ቆቅ እንደሆንኩኝ እንዴት ቡዳ እንደሆንኩ እንዴት ስማርት እንደሆንኩ ገና በጓደኞቼ ልጅ ነው የቆረጥኩት ስትለኝ ምን አልኳት? እና ቤቱ ለማን ነው የሚሆነው አልኳት። ለኔ ነው ስታመጣና ኦፍ ኮርስ ላንቺ ነው የሚሆነው። አንቺ እኮ ነሽ የቆረጥሽው። ትኬቱ ግን እጇ ላይ አለ አይደል? አዎ እጇ ላይ ለፎቶ ልካልኛለች። እኛ የምናስረክበው ትኬቱ እጁ ላይ ላለው ሰው ነው። ትኬቱ ያለው እሷ እጅ ላይ ነው። ትኬቱን ከኛ የቆረጠችው እሷ ናት። ኦርደር አድርጋ ብሯን ከፍላ የቆረጠችው እሷ ናት። ለእሷ ነው ቤቱ የሚሰጣ እንጂ ስሙ ላይ ምን ይላል የሚለውን አይደለም እኛ የምናየው። ቀጣይ መቼ ነው ቦኒ ጅማ? ቀጣይ አሁኑኑ ጀምሯል። ዋትስአፕ ላይ ሄደሽ ኦርደር ማድረግ ትችያለሽ። እኔ ቤት ገብተሽ የመጀመሪያው ፒን የተደረገው ቪዲዮ ላይ ያሉትን ዋትስአፕ ከስተመር ሰርቪስ ቁጥሮች ወስደሽ 13 ቁጥሮች አሉ። ወስደሽ ዋትስአፕ ላይ ትሄጂና በ13ቱም ቀድሞ በመለሰልሽ እንድትስተናገጂ ማለት ነው። በ13ቱም ትሄጂና ትኬት መቁረጥ እፈልጋለሁ ትያለሽ። ከዛ እነሱ ደግሞ አካውንት ነምበር ይልኩልሻል። የሚላክልሽ አካውንት ነምበር ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ካላለ እንዳታስገቢ፣ ካለ ብቻ ነው ኃላፊነቱን ወስደው ሰክሰስ በሚል ታስገቢያለሽ። ከዛ የአንድ ትኬት ዋጋ 2000 ብር ነው። የፈለግሽውን ያህል ትኬት በአንድ ቁጥርና በአንድ ስም የፈለግሽውን ያህል ትኬት መቁረጥ ትችያለሽ። ለምን መለያው ትኬት ቁጥሩ ነው። የሚቻለው ለስደተኛ ብቻ ነው። ኦኬ። ግን ኢትዮጵያ ውስጥ ለሚኖሩ ሰዎች፣ ስደት ላይ ያላችሁ ሰዎች መቁረጥ ትችላላችሁ። ለሰፈር ልጅ፣ ለዘመድ፣ ለጓደኛ ለፈለጋችሁት መቁረጥ ትችላላችሁ። ኦኬ። ግን በውጭ ሀገር ቁጥር በኢትዮጵያ ቁጥር አይቻልም። አስገቧት። እየጻፈች ነው። ወደ ላይ ሮጠባት። አላህን ተጠብቀኝ ነው ስሟ። ቁረጭልኝ ብላት ይሆናል። እኔ እኮ ጠየቅኳት ቁረጭልኝ ብላሽ ነው ወይ ብያት እኮ አይደለም አለች። አይደለም እኔ ራሴ በልጆቿ ስም ቆረጥኩኝ። ቁረጭልኝ ብለው 2000 ብር ሰጥታት ከሆነ መብቷ ነው። ግን ያላችሁ እንደዚህ አታድርጉ። ላይክ የሆነ ሰው ቢቆርጥላችሁ ራሱ በስማችሁ ይቆርጥላችሁ፣ በራሳችሁ ስም። ግራም ያጋባ ነው። ከሁለቱም ወገን መስማት አለብን ጋይስ አይደል? ምናልባት ለመሰሻው ነው እኔ ለብዙ ሰው ቆርጫለሁ። የቆረጥኩላቸው ሰዎች በስማቸው ነው እየቆረጥኩ የላኩላቸው፣ ግን የኔ ቁጥር ነው የነሱ ስም ቢሆንም ገባሽ? የኔ ቁጥር ነው። ሶ ቢደርሳቸው እኔ ጋር ነው የሚደወለው፣ እኔ ነኝ ኮንታክት የምደረገው። ሶ እኔ ደግሞ በጓደኛዬ ስም ነው የቆረጥኩት፣ ግን የኔ ነው። ግን እንደገና ደግሞ እነሱ ኢትዮጵያ ውስጥ ስለሚኖሩ ወይ ብሩን ለኔ በካሽ ሰጥተውኝ እኔ በራሴ ካርድ ኮን ያስገባውላቸው እስቲ የነሱ ነው ብሩን ሰጥተውኛል ኦሬዲ። ምን ያህል ይሄን ነገር በደንብ መጠየቅ አለብን።
አይደል? ግራና ቀኝ ማየት አለብን። ከሁለቱም ወገን መጠየቅ አለበት። ነይ ግቢ ማሬ። ያቺ መታ ሁለት ልጆች ስም ስለተቆረጠ ነው ብላ ካመነች ውዴ ነይና የምጠይቅሽ ጥያቄ አለ፣ የምታስረጂኝ ነገር አለ ማሬ። ነይ ግቢ ነይና ቅድም የሰጠውሽን ኮድ ደግመሽ ጻፊው እናስገባሻለን። አቡ በፊት በቆረጥንበት ዋትስአፕ ላይ በላኩልን ብንቆርጥስ ዞሮ ያው ነው አይደል? ኖ የሚዬ አካውንት ነምበር ተቀይሯል። አካውንት ነምበር ስለተቀየረ በአዲስ ቁጥር ጠይቂ፣ እንደ አዲስ በተቀየረው አካውንት እንዲሰጥሽ። በተዘጋ አካውንት ብትሞክሪም አካውንቱ ዝግ ነው ይልሻል። ብሩን ከኢትዮ ማስገባት ይችላል። ከኢትዮ ማስገባት ብሩን ብቻ የሚያዘው ሰው ከውጪ ይሁን እንጂ የሚያዘው ዋትስአፕ ነምበር እስኪ የሚያዘው ዋትስአፕ ነምበር ከውጪ እስኪ ምንድን ነው ማሬ? ምንድን ነው የላክሽልኝ? ከላይ ፌክ አካውንት ነው እኮ ይሄ። ሀቢቢ ዱባይ ነው በየኔ ፎቶ ይሁን እንጂ ሀቢቢ ዱባይ ይሄ ፌክ አካውንት ነው ማለት። ፌክ አካውንት በስሜ እንዳለ እንዳቀው ነው የላክሽልኝ። 1 ሚሊዮን ነው በኔ በስሜ ፌክ አካውንት ያለው። በጣም ብዙ ነው በኔ ፎቶ እና በኔ ስም ፌክ አካውንት ያለው ማሬ። እሺ ማሪ እህቴን ስልክ ሰጥሽና እህቴን ኮንታክት ታደርጊያታለሽ። እሺ የሚያቀብል ሰው እቃውን እህቴን ኮንታክት አድርጎ ያቀብላታል። እሺ ትንሽ ቢዚ ስለሆንኩኝ እሺ ማ ቴንክ ዩ ማሪ። ኤኒቦዲ ኮንታክት ሲያደርግሽ ፕሊስ መልሽ። እሺ ኤኒቦዲ ኮንታክት ሲያደርግሽ ፕሊስ መልሽ። አዱን በምን ቁጥር እሷ ኩዌት ነው ያለችው፣ ግን በምን ቁጥር ኮንታክት እንደምታደርግሽ እቃ የሚያቀብልሽ እቃ ልብስ፣ የባህል ልብስ፣ ስጦታ። እሺ ማናት? ከሳውዲ ማናት? ኔትወርክ ነው አስገብኝ ትብለቸው አስገብኝ። በወንድሟ ስም የደረሳትን አስገቧት ፕሊስ። በስንት ጊዜ ነው የሚወጣው? በየ3 ወሩ አስገቧት ፕሊስ። ምንድን ነው የምትለኝ እቺ ልጅ? ምን ጉድ ነው ማሪ? ምንድን ነው አልገባኝም። ቁጥሩን የት ነው የማገኘው? እኔ ቤት እሺ። ገንዘቧን እሷ እንደፈለገች ማረግ ትችላለች፣ እንዳትታለል ማሬ። ከሁለቱም ወገን እንስማ። ምናልባት ቁረጪልኝ ብላ ብሩን ሰጣት ከሆነ ልጅቷ የመጠየቅ መብት አላት። ከሁለቱም ወገን እንስማ። እሷ በጓደኛዬ ልጆች ስም ነው የቆረጥኩት ብላለች። ለምሳሌ እኔ በጣም ብዙ ሰዎች ኢትዮጵያ ውስጥ ስለሚኖሩ ገንዘቡን ሰጥተውኝ የቆረጥኩላቸው አሉ። ቢደርስ እኔ ጋር ነው የሚደወለው። ለምሳሌ እኔ ባልሆን የሰክሰስ አምባሳደር ሌላ ሰው ቢሆን እኔ ለሰዎች ቆርጬ ሲደርሳቸው እኔ ጋር ሲደወል በስማቸው ቆርጬ ነው እንጂ የራሴ ነው ብልስ አይደለም። እኔ እንድትቆርጭልኝ ብር ሰጥቼሽ አይደል? እኔ ኢትዮጵያ ውስጥ ስለምኖር አንቺ ውጪ ስለምትኖሪ እንድትቆርጭልኝ ብር ሰጥቼሽ ነው ቢል እኔም ከ2000 ብር ግን የራሴ ነው ብል ግፍ አይደለም? ሲደርሰው ጠብቄ ብክደው 2000 ብሩ መልሽለት ነው እጣውን አልቆረጥኩለክም ነበር ምናምን ብዬ ባታልለው። ስለዚህ ሰዎች የሚቆርጡላችሁ ሰዎች በደንብ ላይቭን ተከታተሉ። ኦኬ፣ በደንብ ላይቭን ተከታተሉ። ስማችሁ ከተጠራ ትኬታችሁን ይዛችሁ ቁጥሩን ተከታተሉ። ስለዚህ ከሁለቱም ወገን መስማት አለብን። ቆረጪልኝ ብላሽ ነው ወይ
አይደለም እኔ ቁረጭልኝ ብላኝ አይደለም በራሴ ብር ራሴ አስቤ ግን የሷ ልጆች ስም ነው የተጠቀምኩት ካለች መብቷ ነው። ብሯ እሷ መብቷ። አይ እሷ ግን ቁረጭልኝ ብላ ብር ሰጥታኝ ነበረ ካለች እንዴ ታዲያ ከሰጠችሽማ ቁረጭልኝ ካለችሽማ ስልኩ ያንቺ ብቻ ስለሆነ አንቺ ልትሆኚ አይገባም አይደል? ስለዚህ ሀቁን ለማወቅ ከሁለቱም ወገን ላይ ብያታለሁ። እኔ ምን እንደሆነች አላውቅም። ነይ ብያታለሁ። ጠፋች። በአማርኛ ነይ ግቢ ማሪ እኔ ብቻ ነኝ ኮንታክት ማድረጋችሁ ዋትስአፕ ላይ። እሺ እህትህ ያንተን ዋትስአፕ አንተ የት ነው የምትኖረው? ሳውዝ አፍሪካ። ማን ነው የሚረከበው ቤቱን? እዛ ወንድሞች አሉ አባላይ። ኦኬ እነሱ ናቸው የሚረከቡት? እሺ የሚረከበውን ወንድም ስምና ስልክ ቁጥር እህትህ ትላክልኝ ዋትስአፕ ላይ ለኔ። ኦኬ እኔ ሳልሄድ እኔ ወደ ካታር ሳልመለስ አስረክቢያቸው እንድመለስ። ኦኬ ትልካለች እሷ ስምና የዋትስአፕ ቁጥር እና ቁጥሩ ትልካለች። የሚረከበውን ወንድምክን ስምና ስልክ ቁጥር እህትህ ዋትስአፕ ላይ ትላክልኝ። እሺ ኦኬ እሺ በቃ እንደዛ ነው። እሺ ወንድሜ እንኳን ደስ አላችሁ ለሙሉ ቤተሰብክ። እንኳን አብረን ደስ አለሽ። ቴንክ ዩ። እሺ ወንድሜ አቡ ፓወር ባንክ ከጎንሽ አለ። ቆይ የጀርባ ነገር የሆነ ነገር እየጻፈ ነው። ሀቡ ፓወር ባንክ። እሺ ሰለሞንዬ ወንድሜ ሀቡ ፓወር ባንክ ከጎንሽ አለ። የኔ ነው ረስቼው ነው። ይሄ ነው የጀርባ ክብደቱ ይሄ ነው። ከሆነ አውበለኝና ይዝልሃለሁ። ሲስተር ጋር መተህ ትወስዳለህ። ማን የጀርባ ነገር የሚባል ልጅ አለ። መልካም ልጅ ነው። አንተ ጻፍ። ይሄ ነው ወይ? አቤት ክብደቱ። ይሄ ነው ከጎን ያለው እንግዲህ። አዎ አለ። እሺ ሰክሰስ ጋር ይቀመጥልክ። በጣም ሄቪ ነው። በቃ አንቺ ከቀመጥለትና ሄልዬ ቤትሽ መጥቶ ይሰጥሽ። በተመቸው ጊዜ ቁጥሩን ሰጥሻለሁ። እሺ ሮዛ አልኩኝ። ማን ነው ስሟ? እናቴ ሃይማኖት። ማን ነው የሚረከበው ቤቱን? ማን ነው ቤቱን የሚረከብልሽ? ወንድሜ ያለ እዛው ውክልና ለወንድሜ እንትንልለታለሁ። ኤምባሲ ሄደሽ ውክልና ፕሮሰስ ታረጊና ትሰጪዋለሽ ለወንድምሽ? ቶሎ ምጨርሽ ከሆነ እኔ ሳልሄድ እንዲረከብ ወንድምሽ። ቶሎ ምጨርሽ ከሆነ እኔ ወደ ካታር ሳልመለስ። እሺ ማዬ። እሺ ነው። እሺ ነገውን እሄዳለሁ ነግራትና ለሴትዬ ነገውን ኤምባሲ ሂጂና ለወንድምሽ ውክልና ላኪለት። እሺ ማኮ። እሺ እናቴ። እሺ ክብር ይስጥልኝ። እሺ አቡዬ እግዚአብሔር ይስጥልኝ። ልጆችሽን ያሳድግልሽ፣ ለቁም ነገር ያውቃልሽ። እውነት ምን እንደምል አላውቅም። እግዚአብሔር ያክብርልኝ። ከልብ አመሰግናለሁ። እሺ ኒማ እንኳን ደስ አለሽ። እንኳን አብሮ ደስ አለን። እሺ ይኸውልሽ ዋትስአፕ ላይ የወንድምሽን ስምና ስልክ ቁጥር ላኪልኝ። እሺ ደውዬ ቢሮ ጠርቼው መጥቶ እንዲረከብ። እሺማ። እሺ እናቴ። እሺማ። እሺ እህቴ ክብር ይስጥልኝ። እሺ ነው። እሺ ውክልና ስትሰጪ መሸጥ መለወጥ እንዳትሰጪ። እሺ ውክልና ስትሰጪ ማስተዳደር ብቻ፣ መሸጥ መለወጥ እንዳታስገቢበት። እሺ ማዬ እግዚአብሔር ይስጥልኝ። እሺ እህቴ። አሜን። እሺ በጣም ወድሻለሁ፣ አከብርሻለሁ። እሺ እናት እንኳን ደስ አለሽ።
እሺ እንኳን አብረን ሳለን ማለት እሺ የኔ ወርቅ የኔ ወደሽማ ደስታዋ ቢስሚላ ደስታዋ እንኳን እንደዚህ አይነት ሰው ሲደርሰው በእናትሽ አመስግኑ የማይጠግብ ሰው በቃ እንደዚህ አይነት ሰው ሲደርሰው ደስ ይላል። ምን ያህል እንደቸገራት እሷ ናት የምታውቀው። ችግሯን እሷ ነው የምታውቀው። ደስ ይላል በጣም አይስዌር እኔጋ ቦነስ የለም። ምን ጉድ ነው? ከቅድም ጀምሮ ቦነስ ትላላችሁ። ቦነስ የለም። ብቻት መጣች ስትመጣም ቆይ ችግር አለ ከመጣች ውዴ ነይና የምጠይቅሽ ጥያቄ አለ። የምታስረጂኝ ነገር አለ ማሪ። ነይ ግቢ ነይና ቅድም የሰጠሁሽ ማሪ ቲክቶክ ፕሮፋይል ሲላክ እንደዚህ አይደለም። አንቺ ሊንክ ነው የላክሽልኝ። እኔ ስልኬ ሊንክ አይከፍትም። ቲክቶክ ፕሮፋይል ማለት ፎቶውን ስክሪንሾት አድርገሽ ካላወቅሽ ምሳሌ ልክልሻለሁ አሁን በሙልክ ለዘጋ ስም እንደምትመጣው የባህሬ ነው የጠፋችው ተገኘች። አፎሚያ ቲክቶክ ፕሮፋይል ማለት እንደዚህ ነው። ትገቢና ቲክቶክሽ ላይ ስክሪንሾት ፎቶ ነው የምትልኪልኝ። ደግሞ አመሸች በጣም ለምንድን ነው መሸጥ መለወጥ ያላልሽ? ካልገባሽ ተይው ምን ያደርግልሻል? አይ ካልገባሽ የገባሽ ካልሆንሽ ፋራ ከሆንሽ ምን ላድርግሽ? ኖ ችግር የለም በፍጹም። እሺ ስም ዝርዝር ረዛም ቤት ገብታችሁ ስም ዝርዝር ይኸው አሁን የመጨረሻው አፎሚያ ልትመጣ ነው። አፎሚያ ላይቭ ልዘጋ ነው። ቶሎ በይ ካልመጣሽ አሁን ልዘጋ ነው እናቴ። መዝግቢኝ በማርያም ማሪ እኔ አይደለሁም መዘግብሽ። ሄደሽ የኔ ቤት የመጀመሪያው ቪዲዮ ፒን የተደረገው ላይ ተገቢና 13 ከስተመር ሰርቪስ ቁጥሮች አሉ። በእነዛ ቁጥሮች ዋትስአፕ ላይ ትሄጂና ትኬት መቁረጥ ፈልጋለሁ ትያለሽ ብለሽ ቮይስ ታደርጊያለሽ። ከዛ እነሱ ትኬት ነምበር አካውንት ነምበር ይልኩልሻል። የሚልኩልሽ አካውንት ነምበር ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ካላለ እንዳታስገቢ። ካለ ያንዱ ትኬት ዋጋ 2000 ብር ነው። የምትፈልጊውን ትኬት ያህል ዋጋ አስገብተሽ ደረሰኝና ስም ዝርዝር ትልኪያለሽ። ከዛ እነሱም ትኬቱን ቆርጦ ይልኩልሻል። ትኬቱን ይዘሽ እቃውን የሚወጣበት ቀን በጉጉት መጠበቅ ብቻ ነው ካንቺ የሚጠበቀው። አቡ ቀጣይ ስንት ቤት ነው? እሱም ወላሂ አላወቅኩም። እኔም አሁን ሰክሰስ ሲመጣ ጠይቀዋለሁ። ቦነስ የለውም። በአሁኑ 9 ቤት ስለነበር ቦነስ የለም። በአሁኑ እኔም ይኖራል ብዬ ጠብቄ ነበር ግን የለም። 9 ቤት ስለነበር አሁኑ ቦነስ የለም። ይሄን በወርቅ ይዣለሁ። ይሄን የጆሮ ምክንያቱም አለርጂክ እየሆነብኝ ነው። አርቴ ማድረግ አልቻልኩም። ፒን የተደረገውን የመጀመሪያው አፎሚያ ቮይስ ታክስ ውዬ ይቅርታ እምቢ ስላለኝ ነው እኮ ነው ያላወቅኩም። እንትን ነው ልጅቷ ጠይቄ ነገ በቃ ልገባሽ ምንድነው ቲክቶክ ፕሮፋይል ማድረግ ስክሪንሾት ማድረግ ልጅቷ የምትጠይቂው? ኧረ ምን አይነት እኔ እንደው ግራ ዘንድሮ ከምን አይነት ሰው ጋር ዲል እንደማደርግ አላውቅም። እናቴ ትሙት። ቆይ እኔ ፕሮፋይልሽን ስክሪንሾት አደርግልሻለሁ በላክሽልኝ ሊንክ ገብቼ ፕሮፋይሉን ስክሪንሾት አድርጉ። ከባድ ነው በጣም። እንዴት ነው የሆነው? ተሩ ማን ነው? እንዴ አይቻልም መግባት ዋትስአፕ ሳትልክ ማንነቷ ሳይጣራ ማን ነው ያስገባት? እንዴ ከቅድም ነው የጻፍሽ እኮ ከሆነች እውነት ተዘሩ ከሆነች በተቆረጠችበት ቁጥር ዋትስአፕ ላይ ቮይስ አድርጌያለሁ። እዛ ላይ ትኬቷን ፎቶ ትላክ። ዋትስአፕ ቲክቶክ ፕሮፋይል ትላክ። ዝም ብሎ እዚህ ቤት አይገባም። ተዘሩ ከሆንሽ ደውለናል አላነሳሽም። ዋትስአፕ ልኬያለሁ። ዋትስአፕ ላይ ግቢና ፕሮፋይልሽንና እንትንሽን ላኪልኝ፣ ትኬትሽን ፎቶ ላኪልኝ። ዝም ብሎ ከሌኔን ተብሎ አይገባም።
ለምን ሰው ትኬት የራሱን ፕሮፋይል እንኳን ስክሪንሻት አድርጎ መላክ የማይችል ሰው የቀድሟ ናት። ማናት የቀድሟ? አቦኔ ነኝ አያለ መኮንን የሚለው ትኬት አንቺን ማውቅሻለሁ ማሬ። ያ ኔትወርክ እየነቀለኝ ነው። እሺ ይቅርታ። ደሞም ስለሚያስተጋባ ማይኩ ምንም ችግር የለውም። እኔ ማለት ማሪ ምንም ሴትዮሽንም አትጠይቂ፣ ምንም አትበይ። ይሄው እኔ ቲክቶክሽን በላክሽን ሊንክ ገብቼ ስክሪንሾት አድርጌ ልኬልሻለሁ። አሁን የምሰጥሽን ኮድ እኔ ቤት ቲክቶክ ላይቭ ገብተሽ ኮሜንት ላይ ኮዱን መጻፍ ትችያለሽ። እሱን ብቻ ንገሪኝ። የኔ ቤት ላይቭ ከሌለሽ አሁን ላይቭን ሼር ላድርግልሽ። ከዛ ገብተሽ ኮሜንት ላይ የምሰጥሽን ኮድ ጻፊው። እሺ ይሄንን ቁጥር እኔ ቤት ላይቭ ላይ ገብተሽ ኮሜንት ላይ ጻፊው። ከአሜሪካ ይቻላል፣ ከየትም ቦታ ይቻላል። ይሄንን ሊንክ ነክተሽ እኔ ቤት ላይቭ ላይ ግቢና ኮሜንት ላይ የጻፍኩልሽን ኮድ ቁጥሮች ጻፊው መተሽ። በጣም የት ነው የሚቻለው? እኔ ቤት ግቡና ቪዲዮ ላይ ታገኙታላችሁ። ያመሰግናለሁ። ሁለት ብዬ ነው የምጽፈው። እሺ አመሰግናለሁ። እሺ ሰምቷል ይዛግን እንደዘንድሮ አቤት ምንድን ነው የሚያስቃችሁ? አልገባኝም። ምን እንዳሳቃችሁ ንገሩ። ምንድን ነው ያሳቃችሁ? እኔ እኮ ደክሞ እንዳይገኝ ዘጋ። አሁን እንትናን እየጠበቅኩ ነው። ሻንታው ያባሽ ስንት አይነት ሰገጤ እንዳለ ህዝቤ ሰግጦ አልቋል። ህዝቤ እንዳለ ሰግጦ አለቀ። ሰግጣችሁ አለቃችሁ። ሶስተኛ እኔ ነኝ። አስገብኝ እስኪ። ሶስተኛ እኔ ነኝ። ቆይ ሶስተኛ እኔ ነኝ። ወዲ ቃል የፍቅር ሰው ሶስተኛ ማን ነበር? ሶስተኛ ተዛሩ አዳላ። አንቺ ከሆንሽ ዋትስአፕ ላይ መልሺ። አንቺ ከሆንሽ ሶስተኛ አንቺ ከሆንሽ ዋትስአፕ ላይ ለምን አትመልሺ?
መልሽ። አንቺነትሽን ማረጋግጠው ዋትስአፕ ላይ ኮንታክት አድርጌሻለሁ። ዋትስአፕ ላይ ምላሽ ስትሰጪኝ አንቺነትሽን አረጋግጣለሁ። ለምንድን በጣም ደክሞኛል ልላክ ሰክሰስ መጥቶ እስኪሰናበታቸው ዋትስአፕ ላይ ሰክሰስ ይታያል እንዴ? ቀላል ያመኛል። 12 ላይቭ ላይ ምን ያህል እንደቆየ ታውቃለህ? 12 hour and 11 minutes ስትሪም እያደረኩ 12 ሰዓት ከ12 ሰከንድ ቢመጡልሽ ቆይ ተዘሩ አዳላ ሶስተኛ ዕጣ የደረሰኝ እኔ ነኝ እያልሽ ነው ከቅድም ጀምሮ። አንቺ ከሆንሽ ዋትስአፕ ላይ መልሺ መጀመሪያ። ዳይሬክትም እየደወልኩልሽ እያነሳሽ አይደለም። አንቺ መሆንሽን በምንድን ነው ማረጋግጠው? በቆረጥሽበት ቁጥር ኮንታክት ሳረግሽ የማትመልሺ ከሆነ አንቺነትሽን በምንድን ነው ማረጋግጠው? ማንም ሌባ መጥቶ እዚህ ጋር እኮ እኔ ነኝ ሊል ይችላል። ስንት ቤት ነው ቀጣይ ጠይቂልን። እሺ አውቃ ነው እኮ እኔም ገብቶኛል። አውቃ ነው አቴንሽን ፍለጋ እንደዚህ አውቀው የሚያደርጉ ሰዎች አሉ። አድርግ በቃ አፎሚያን ደግሞ የራሷ ጉዳይ። ብዙ ጣርኩላት ምንም ሊገባት አልቻለም። ካልመጣሽ አፎሚያ ላይቬል ዘጋ ነው። እሺ ውዴ አንቺ በአያሌው ቆይ በወንድምሽ ስም የቆረጥሽ ነሽ። አንቺ በአያነህ መኮንን የቆረጥሽ ነው አይደል? ማለት ባለ ሁለት መኝታ ቤት አራተኛ ላይ እሺ ማን አንቺ የምትኖሪው ሳውዲ ነው አይደል? ያው ሳውዲ ነው። ማን ነው ቤቱ የሚረከበው? እሱ ራሱ ይረከባል። በቃ የወንድምሽን ስልክ ቁጥርና ስሙን ዋትስአፕ ላይ ላኪልኝና የጉጂ ቢሮ ጠራውና መጥቶ ይረከባል። የት ነው? አንቺ የወንድምሽን ስልክ ትሰጪኛለሽ ከስሙ ጋር እኔ ነኝ ደውዬ የምጠራው። አዴ አንቺ የምትሰጪኝን ቁጥር ብቻ ነው የምቀበለው። ሌላ ሰው የሚሰጠኝን አልቀበልም። ራስሽ ቀጥታ ለኔ በዋትስአፕ ልክልኝ። እሺ ኦኬ። አዎ ጥሩ። እሺ ቴንኪው። አመሰግናለሁ። በጣም አመሰግናለሁ። በቃ የወንድምሽን ወንድሟ ነው የወንድምሽን ስምና ሳውዲ አረቢያ እና እንኳን ደስ ያለሽ እናት አመሰግናለሁ። እንኳን ደስ አለሽ እያለሽ በጣም አመሰግናለሁ። ቴንኪው። እሺ በጣም ደስ ብሎናል። አራተኛ ዕጣ ባለ ሁለት መኝታ ቤት የደረሰው ከምንም በላይ በጣም ደስ ብሎኛል። ብርድ ነው ግን በጣም እየሞቀኝ ነው ከደስታ ብዛት። እንኳን ደስ አለሽ ባለ ሁለት መኝታ ቤት እንዴ እዚህ ራሱ ተረጋጊ ያላችሁ ያረጋጋችሁ ከተቀምጧል ነበር እሺ you see how many hours like 12 hours and 21 minutes I'm streaming almost almost 1 million so I thought new followers yeah 12 hours I stay real time performance ሎንግ ታይም ነው የቆየሁት እና አሁን ግን ከመዝጋቴ በፊት አፎሚያን እየጠበኩ እንዴ ደስታ ላይ ነኝ እንዴ ዛሬ እኮ ሰርጌ ነው ልጆቼ ሊዳርኩበት ቀን ነው የደረሳት ልጅ ናት ከባህሬን ግን ምንም ባለው ተቅርቦን ማለት እና ጠይቂልን ሰክሰስን ባሁኑ ስንት ቤት ነው ያለው አልኩል ኦኬ ጉድ ተጨማሪ ማስቋል ለነሱ እና መጣለና አየታ በኖርማሉ ተምጠ እናንተ እንዳልክባቸው ብዙ አሉ እዚህ ኖርማሉ ይበዛል እናንተ አዎ ያልቃለ ሳይደርስ እሺ አዎ በቃ የወንድምሽን ስልክ ቁጥርና ስሙን ላኪልኝ እናቴ ዋትስአፕ ላይ እሺ ከዛ ወንድምሽን ኮንታክት አደርገዋለሁ እኔ ወደ ካታር ከመመለሴ በፊት ተረክቦ ወንድምሽ ቪዲዮም ላይቭም ታያለሽ ወንድምሽ ሲረከብ ላይቭ ታራሻለሁ ልታይ ኦኬ አመሰግናለሁ አቡዬ እግዚአብሔር ያክብርልኝ አመሰግናለሁ በጣም ነው የማመሰግነው ቃላት የለኝም እሺ እኔ እናት እሺ ቴንክ ዩ
እንትን ማለት ነው ጋይስ እኔ አሁን ማለት ነው የእንትና የዛች የዩናይትድ አረብ ኢማራቷ ልጅ ጉዳይ በጣም አሳስቦኛል ጋይስ። መምጣት አለባት መጣ ነገ ወይ ሁለቱንም ቀጥሬያቸው ሁለቱንም ቀጥሬያቸው መናገር አለብን። ሀቡ ጨረሳችሁ መሰለኝ። ሴትየው ስለሆነች ልጆች ምናምን እየስተኛው ነበረ። እሱን እንትን ሪከርድሽ ግማሹን አዳምጪው አለው ሳልጨርሰውም ለቅቄው እራት ተሻስተኛለችኝ እና እሱ እነሱ እያበላው ነው። ገና አሁን ነው መመጣው አለው አልዘጋውም። ላይቬን ማሪ ነይማ ነይ ባለ አንደኛ ዕጣ ባለ 3 መኝታ ቤት የደረሳት ልጅ በጓደኞቿ ልጆች የቆረጠችው ልጅ አስገቧት። አላህ አንተ ጠብቂኝ ነው የቲክቶክ ስሟ። አፎሚያ ደግሞ ምን ያልሽ አቡዬ እኔ እናት ጻፍኩ እኮ 2 ጊዜ አስገብኝ። እሺ 2 ብዬ እኮ ጻፍኩ። አሁን ላይፍ ላይ አስገብኝ። እሺ አፎሚያ አማርኛ መጻፍ የምትችይ ከሆነ እኔ አፎሚያ ነኝ አስገብኝ ብለሽ ጻፊ ኮሜንት ላይ እስከሚደክምሽ እስከምዘጋ ጻፊ። 1-2 ጽፈሽ አታቆሚ ፕሊዝ። የደረሳት ልጅ ናት። አዎ አቦሮሽን ገብተሽ ብሬክ ያረጋችሁ ነሽ። እሺ ኦኬ እሺ። አይ በጣም እንተናችሁ ደከማችሁ። ኦኬ እሺ እቺ ልጅ አመስግና አቡዬ አንቺ ባትኖሪ እኮ እኛ ይሄንን እድል አናገኝም ነበረ። ለት ያለቀሰች እያመሰገነች ነው። ከሳውዝ አፍሪካ ወንድሟ የቆረጠች ባለ 3 መኝታ ቤት ጋይስ እየሄድን እሺ፣ እየሄድን ነው ወደ ክፍሌ ነው እየሄድን። ማን ነው የሚያደርሰን እኮ ቢያንስ እናንተ ብሎት እኛ እኮ በራሪ ለምንድነው እናንተ እዛ አይደላችሁ ርስቱ ሄዷል። ጋይስ ልዝጋና ሩም ገብቼ ልክፈት ወይስ እንደዚሁ እየሄድን እያወራን እንሂድ? ስንት ቤት ነው ቀጣይ ጠይቂልኝ። ወይኔ ከቅድም ጀምሮ ጠይቂልኝ እያሉ ቆይ ሰክሰስ ሲመጣ ቆይ እያልኳቸው 9 አሁንም 9 ጋይስ ወይኔ እኔ ይቀንሳል ብዬ ነበር። አሁንም 9 ቤት ነው ጋይስ 9 ቤት ነው። አሁንም 9 ቤት ነው። 9 ቤት ነው። 9 ቤት ነው። አሁንም 9 ቤት ነው። አሁንም 9 ቤት ነው። ያ እንደዚህ እያወራን እሺ ዳውንስተርስ እንምጣ። የት ነው ያለው? ይሄን ቦርሳችሁ አንድ አባሳት ነው ወይ? እዚህ ተቀበል። እሺ